እንደሚያወሩት ጥበብ የሚሉት ቅጠላ ቅጠል አይደለም። እስቲ የትኛውም የመጽሐፍ ቅዱስን ምዕራፍ ይዩት። ስለ ጥበብ እንዲናት፣ ጥበብን እዩዋት፣ ጥበብን ፈልጓት፣ ጥበብ እያለ የሚፈልገው ነገር በሙሉ ከእግዚአብሔር ሕግ እንዲህ ይላል። እንዲያውም መጽሐፈ ጥበብ ምዕራፍ 7 ላይ በጣም የሚገርም። በነገራችን በዚህ አጋጣሚ መጽሐፈ ጥበብ ምዕራፍ 7ን ጋብዣቸዋለሁ። 80 አሐዱ መጽሐፍ ላይ ነው ያለው። ወደ ጉድጓድ ብንወድቅ ጥበብ ታድነናለች ይላል። ብንሰደድ ብንሸጥ ጥበብ ከኛ ጋር አብራ ትሸጣለች፣ ጥበብን ታድነናለች ይላል። በጣም የሚገርም ነገር ነው። አስተዋይ ንጉሥ ለሕዝቡ ጠበቃ ነው፣ እሱም ጥበብን ከያዘ ነው ይላል። እና አንዳንድ ጊዜ ጥበብ ምንድናት ስትሉ ዳንኤል ነው አይደል ወደ ጉድጓድ የተጣለው፣ ወደ ጉድጓድ ጥበብም አብራ ትወድቃለች ይላል። እዛ ላይ እንግዲህ ነብዩ ዳንኤል ምን አድርጎ ነው ወደ ጉድጓድ የተጣለው? ለእግዚአብሔር ሰግዶና ለቃሉ ተገዝቶ ነው አይደል? ስለዚህ መታመን፣ ለቃሉ መገዛት፣ ከዛ ደግሞ ትህትና፣ እነዚህ ሶስት ነገሮች በአጠቃላይ ብቻ ምንድነው መታዘዝ የሚለው ነገር ጥበብን ሪፕሌስ ያደርጋታል ብዬ አስባለሁ። አብራ ትሸጣለች ይላል። ዮሴፍ ነው አብሮ የተሸጠው፣ ከእግዚአብሔር ጋር አብሮ ተሽጧል ይላል። ስለዚህ ጥበብ በአንድም እግዚአብሔር ነው፣ በአንድ በኩልም ደግሞ ምንድነው የእግዚአብሔር ኃይል የሚገኘው ደግሞ በመታዘዝ ነው፣ በትህትና ነው። ግን እዚህ ገጠመኝ ላይ አሁን የምናየው የዚህ ተቃራኒ የሆነ ነገር ነውና እልከኝነት እንዴት ከባድ እንደሆነ ታያላችሁ። በራሱ ያ ሰው ይህንን ሐሳብ አላመጣውም። ያንን ሐሳብ እንዲያመጣ ያስገደደውን ነገር ደግሞ ታገኙታላችሁ። ብዙ ሰዎች መምህር ጥበብ እያሉ የሚደግሙትን ነገር ስትቃወም እንሰማለን። እስኪ ትክክለኛዋን ጥበብ ምን እንደሆነች አስተምረን ያሉኝ በጣም ብዙ ወንድሞች አሉ። መጣበታለሁ እንግዲህ በዘመኑ ዋጁ የወንጌል ትምህርት ላይ ጥበብ ምን እንደሆነ በተከታታይ ትምህርት በደንብ አስተምርበታለሁ ብዬ ተስፋ አደርጋለሁ። እስቲ በአንድም በሌላ መንገድ እግዚአብሔር እንዲያስተምረን እንጀምረው ገጠመኛል። ወንድማችን እቺ ልጅ አገባት። ሲያገባት ግን እኔ ቀጥታ ቶሎ አገባት ብዬ የገባሁት ከዚህ በኋላ ነው ገጠመኙ የሚጀምረው ለማለት ፈልጌ ነው እንጂ እስኪያገባት ድረስ ያለው ፓርት ራሱ ትንሽ አድካሚ ነው። ለምሳሌ እንደ አንድ ደቂቃ ስጡኝና ከማግባቱ በፊት ወይም እሷ የፍቅር ጥያቄ አቅርባ በጣም ደስ ብሎት ሰርፕራይዝ ሆኖ እንዴት እኔ ቆንጆ አይደለሁም፣ መልክ የለኝም፣ እቺ ሴት በጣም ነው የምታምረው፣ በጣም ውብ ናት፣ እንዴት እቺ ልጅ እግዚአብሔር ሸለመኝ፣ እንዴት ተረዳችኝ ብሎ በጣም ደስ ብሎት ነበር። በጣም ነው የምታምረው ልጅቷ ማለት እንደዚህ አፍ አይገልጻትም። በጣም ውብ ሴት ታውቃላችሁ። በቃ ምንም እንከን የማያወጣላት ቲክቶክ ላይ የምታውቋቸው በውበታቸው የሚታወቁ የተለያየ አይነት ሴቶችን ታያላችሁ አለ። ከነዚያ ውስጥ አንዱ አድርጋችሁ ስዷት እና እንዴት እኔን ቀረበችኝ። ደግሞ አብራው ስትሄድ አታፍርም ማለት እሱ ማሳፍር ነኝ ብሎ ስለሚያስብ ነው እንደዚህ የምላችሁ። ኖርማል አድርጋ ነው የምታወራው። ልክ አይናውጣ ብለው ነው ሰዎች ስም ሊያወጡላት የሚችሉት። ለምን ቢባል አሁን እንደው ይሄን ልጅ ሀብቱን ፈልጋ ካልሆነ ሲቀር ምኑ ያምርና ነው፣ አይ ገንዘቡን ፈልጋ ነው እያሏት እንደሆነ ልቧ በደንብ እያወቀ ነው አብራው የምትሄደው። ስለዚህ ምንም የምትሸማቀቀው ምን የምትለው ነገር የለም። እንዲሁ በድፍረት አብራው ትጫወታለች። ኖርማልና ወንድሟ ነው እንጂ ባሏ ሊሆን አይችልም ነው የሚሉትና አውቃ እንደዛ እንደሚሉ ስለምታውቅ አንገቱ ስር ገብታ ትስመዋለች፣ ከንፈሩን ትስመዋለች። ሰው ፊት በጣም ትልልቅ ሆቴሎች ላይ ነው ሄደው የሚዝናኑት። በጣም ውድ የሆኑ ምግቦች ቀርበው ምግቡ አይነቱን አይደለም እላችሁ። የምግቡ አይነት ማንኛውም ሆቴል ሊኖር ይችላል። የምግቡ ክፍያ ግን ከባድ ነው። አንድ ምሳ በልቶ ለመውጣት 80 ሺህ ብር ነው 100 ሺህ ብር የሚከፈልበት ሆቴል ገብቶ መዝናናት ማለት በጣም ነውር ነው። በነገራችን ላይ ነውር ነው የምለው እኔ በዚህች ደሃ ሀገር ላይ አንድ ምሳ በልቶ ለመውጣት 80 ሺህ ብር እና 100 ሺህ ብር ማውጣት ወይም ለመዝናናት 11 ሰዓት አካባቢ ላይ ወጣ ብለው ማታ 5 ሰዓት ሲመለሱ 200 ሺህ ብር አውጥተው ወይም 300 ሺህ ብር አውጥተው የሚመለሱ ባለሀብቶች ጤነኛ ናቸው ብዬ አላስብም። እኔ ጤንነት አይደለም። አዎ በእርግጥ ጤንነት አይደለም። ገንዘቡም የተገኘው በግፍ ስለሆነ ሲወጣም በግፍ ይወጣል እና እንደዚህ ነው የሚያዝናናት። ከዛ ቶሎ ብላ ገባችሁ። ለምን? በመዝናናት ገንዘቡ መጨረስ አልፈለገችም በኃይለኛው። ከዛ ገባች። በጣም የሚገርማችሁ ነገር ባገባችሁ በ8 ወሯ ፈታችሁ። እናቱ በጣም ወደዋት ነበር። እንዴት የምታምር ልጅ ናት። ከሷ የምታገኘው ልጅ የምትወልደው ልጅ እጅግ በጣም መልካም የሆነ ልጅ ነው። ምክንያቱም አንተ ራስህ በጣም ቆንጆ ነህ ብለው ነግረውታል።
እናቱ ቆንጆ ነህ የሚሉት የበፊት መልኩን ስለሚያውቁ ነው። የሚገርማችሁ አክስቱ ከእናቱ ጋር ተጣልታ ጠፋችበት እንጂ የት ሀገር እንደሄደች አያውቅም እንጂ የድሮ መልኩን ፎቶ አንስታ አልበሞቹን በሙሉ ይዛበት ሄዳለች። ምክንያቱም እናቱ የዚህ ልጅ የባል ታሪካችን እናት ጥገኛ ሆና አክስቱ ቤት ነበር የምትኖረው። የእሱ አክስት ወይም የእህቷ ቤት። የዚህ ልጅ እናት ቤት አልነበራቸውም። አሁን ነው ቤት የገዛላቸው ሀብታም ሲሆን ማለት ነው። አክስቱ ቤት ይኖር በነበረበት ሰዓት ፎቶዎቹ አክስቱ ቤት የነበሩት ሕፃን እያለ ስትጠፋ አክስትየዋ በቃ ሲለያዩ ሲጣሉ ፎቶውንም ይዛበት ጠፋችና ትክክለኛ መልኩ አክስቱ ጋር ስለሆነ እስኪያድግ ድረስና እስኪጠይቃቸው ድረስ ይጠብቁ ነበር። እና አንድም ቀን ግን ስለመልኩ አውርቷቸው አያውቅም። ምን ሆኜ ነው እንደዚህ ሆንኩት እንኳን ብሎ አያውቅም። ሲያገባ ግን ይኸውልሽ አንቺ ልቡን ያየሽው፣ እኔ ግን ልቡም መልኩም ቆንጆ እንደሆነ ነው የማውቀው፣ ምክንያቱም መልኩ ይሄን ይመስላል ብለው በሰርግ ጊዜ አክስቱ እሱ ሊያገባ እንደሆነ ሰምታ በዘመድ ማለት ነው ሰምታ አይ ልጄ ሊያገባ ከሆነማ እመጣለሁ ብላ ልጄ ስትል እንግዲህ ያሳደገችው ማለት መሆኑ ነው። የእህቴ ልጅ ሊያገባ ከሆነ እመጣለሁ ብላ እህቱን ታርቃ እናቱን ታርቃ እህቷን ማለት ነው ታርቃ ሰርግ ላይ ፎቶውን አምጥታ አሳየችው። ይሄ ነው ትክክለኛ መልክ አለችውና በጣም የሚያምር ሰው ነበረ። በጣም ቆንጂዬ ስልክክ ያለ ሰው በቃ አንዳንድ የሚያምሩ ሰዎች ታውቃላችሁ። ምናልባት በፊልም ላይ ማን ልበላችሁ ቆንጂዬ የፊልም አክተር ማን ልጥራላችሁ በእናታችሁ። በቃ ቆንጆ ነው ብዬ ማስበው በስም የምታውቁት መልኩ ይጠጋል ብዬ ማስበው ማለት ነው የህፃናት መልኩ ቢሆን ታሪኩ ባባ ሌላም እሱን የሚመስሉ አካባቢ ያላቸው መልክ ያላቸው ቀንድቦ በጣም ብዙ የሆነ አንድ የሆነ አክተር አለ ስሙ ጠፋብኝ በእናታችሁ። እና በጣም ቆንጆ ልጅ ነበረ እና ፎቶውን ሲያየው ግን አለቀሰ። ምን አለ የዛን ቀን እግሬን በሰበረው እንደዚህ ፊቴ እንዲበላሽ ምክንያት የሆነኝ ጉዳይ እግሬን በሰበረው ነው ያለውና ዞሮ እናትየውም በምክንያት ፊቱ እንደዚህ እንደሆነ ሊናገሩ ፈቃደኛ ያልሆኑበት ምክንያት አልገባኝም። ግን ስገምት የእሳቸው ጥፋት ይመስለኛል። ይሄ ነው ብለው ከተናገሩ ጥፋቱ የእሳቸው ስለሆነ ነው። እሱ ሲንቀዠቀዥ ቢሆን ኖሮ እንደዚህ ስትሆን ነው አባቱ ቢሆን ኖሮ አባት ነው እንደዚህ ያደረገ ይሉት ነበር። ምናልባት ማስተዋይ እናት ከሆኑ አባቱን ከሆነ እንደዚህ ያደረገው አይናገሩም። ግን እፍረትም ተሰምቷቸው የራሳቸው ጥፋት ነው ብዬ አስባለሁ። እና በ8 ወሩ እንፋታለችው። እናትየው ካሁን ልጅ እያሏት አታረግዥም እንዴ አትወልጅም እንዴ ይሏታል። እሺ ማየ ትንሽ እኮ አንዳንድ ነገሮች እንደራጅ ምናምን እያለች አውቃ ላይ ታደርጋ ፈታችሁ። ለምንድን ነው እንደዚህ የምታረጊው ብለው በጣም ተናደዱባት፣ ተበሳጩባት። ምን ሆነሽ ነው? እሺ ቤተሰቦችሽን አሳይኝ። ስታገቢም ቤተሰቦችሽ አልመጡም፣ ጓደኞችሽ ናቸው የመጡት። ዘርሽ ምንድነው? ከየት ነው የመጣሽው? እኔ ቤተሰቦቼ እዚህ አይደሉም ታይዋን ናቸው ያሉት። ሙሉ በሙሉ እዛ ሄደዋል። እኔ እዚህ አዲስ አበባ ነው የምኖረው። ለምን? የቤተሰቦችን ሀብት ንብረት እዚህ ያለውን ንብረታቸውን ጠባቂ ነኝ እና በቃ ምንድነው ስትባል በቃ ደስ አላለኝም መንፋታት ትፈልጋለሁ አለች። እና እናትየው በጣም ተናደዱ። ጨጓራቸው ተቃጠለ፣ አይምሯቸው ተነካ። ይሄ ነገር በተፈጠረ ብዙም አልቆዩ 1 አመት ከ6 ወር 1 አመት ከምናምን ከተፋታ በኋላ እናቱ አረፉ። በጣም ያዘነው ስንት ጥፋት ስንት በደል ደረሰበት። 3 በደል። አንደኛ በመልኩ እንደዛ መሆን እድሜ ልኩን አንገቱን ደፍቶ ነው የኖረው። ሁለተኛ በመልኩ ምክንያት ሴቶች አይቀርቡኝም ብሎ አስቦ አስተሳሰቡ ሁሉ በኪሱ እንዲሆን በገንዘቡ እንዲሆንና ምናልባትም ደግሞ ሀብት ንብረት ለማግኘት የተጠጋቸው የሆኑ አንዳንድ አካሄዶች አሉ። እሱም በኋላ ዘረዝረዋለሁ። እንደገናም ደግሞ እቺ ሚስቱ ፈታችሁ አስቡት፣ እናቱም ሞቱ። እነዚህ ነገሮች በጣም በህይወቱ ላይ ከባድ ጠባሳ ጥለው ነው የሚያልፉት። ተጎዳ በጣም። ሀብት ንብረት ስትካፈለው ያለውን ነው የምትካፈለው እቺ ልጅ። ምክንያቱም በጣም እንደወደደችው ሲያቅ፣ ልጅቷ መልካም አስተሳሰብ ያላት ሰውን አይታ ማትንቅ እንደሆነ ሲያቅ ምንም ያሸሸው ንብረት አልነበረም። ሙሉ በሙሉ በሁለት ውስጥ እንዲያልፍ ነበር ያደረገው። ስትካፈለው ሙሉ በሙሉ የተካፈለችው። ስትካፈለው ደግሞ ቤት የተሸጠ የለም፣ መኪናም አልተሸጠም፣ ምንም የተሸጠ ነገር የለም። ግን አካውንቱ ላይ የተቀመጠውን ገንዘብ ሲቆጠር እሷ ንብረቱን ስትካፈል ሊደርሳት የሚችለው ገንዘብ ላይ ይጠጋል። ለምሳሌ ወደ
20 ሚሊዮን ብር ቢሆን አጠቃላይ ንብረቱ ማለት ነው። በግምት ነው ማለት 20 ሚሊዮን ብር በጣም ትንሽ ናት ለሱ። ምናልባት ነጋዴ ከሆነ እንደ 80 100 ሚሊዮን ሊሆን ይችላል። ግን እንደው በግምት ልበላችሁና 20 ሚሊዮን ብር ቢሆን እሷ የሚደርሳት ድርሻ 20 ሚሊዮን ብር ሳይሆን ያገኘው 15 ሚሊዮን ብር ነው ማለት ነው። ስለዚህ የቀረውን 5 ሚሊዮን ብር ከጓደኞቹ ተበድሮ ይሄው ንብረቴን ከምትነኪ ብሎ ሰጥቷት ዞር በይ ካጠገቤ ነው ያላት። በፍርድ ቤት ራሱ ሄዳ ስትከሰውና ጉዳዩን በፍርድ ቤት ስታዘጋና ስትፈታው ከፍርድ ቤት ስትወጣ አብረው ሄደው ለመፋታት ሄደው ስትወጣ በጋርድ ነበር የምትወጣው። እንዳይመታት እንዳይጎዳት ሽጉጣለው ብላ ስለምታስብ ወይም ደግሞ የሆነ ነገር ያደርገኛል ብላ ስለምታስብ በጋርድ ነበር የምትንቀሳቀሰው። ሹልክ ብላ እንዴት አጋ ጥፍጥፍ ብላ ካጠገቡ እንደምትጠፋ እና እሱ ግን በጣም ስላዘነ መግቢያ መውጫዋን ምናምን ማወቅ አልፈለገም። በጣም ነበር ልቡ የተነካው። እሱም ራሱ የሚሞት መስሎት ነበር ማለት በግጥ እናቱ ከመሞታቸው በፊት ነው ይሄን የምነግራችሁ። የሚሞት መስሎት ነበር። በአጠቃላይ እሷ ከፈታችሁ በኋላ በህይወት የሚኖር አልመሰለውም። ሽጉጡን ጠረጴዛ ላይ ቁጭ አድርጎ በተደጋጋሚ መጠጥ እየጠጣ ራሱን ለማጥፋት ወኔና ድፍረት ለማግኘት ሞክሮ ነበር። ሽጉጡን አጠገቡ አስቀምጦ አንድ ቀን ብድግ አድርጎ ወይም እዚህ ይልከዋል ማለት ነው። ያው የአንዳንድ ባለሀብቶች መጨረሻ ይሄ ነው። በስልብናም ሆነ በጥንቁልና የመጣ ሀብት ንብረትም በዚህ ልክ ነው የሚሆነው። እና ግን መጠጡን ቢጠጣው ምንም ሊሰክር አይችልም። ለምን? ወሰንገላ የሚባል መንፈስ ውስጣችን ካለ የሚጠጣው እሱ ነው። እና ገንዘቡ በመጠጥ እንዲያልቅ እንጂ ሰክሮ ናውዞ እንዲጠነብዝና ችግር ውስጥ እንዲገባ ብቻ አይደለም የሚፈልገው። እና ገንዘቡም በዛው እንዲያልቅ ነው። የሚገዛው መጠጥ ደግሞ ውድ የሆነ መጠጥ ነው። አስቡት፣ በሳምንት እንዲያን መጠጥ ሲገዛ ስንት በወር ስንት እንደሚሆን የአንድ መካከለኛ ባለ ሀብት ንብረት ማለት ነው በሳምንት እሱ የሚያወጣው። ወይም ደግሞ አንድ ትልቅ በጣም የታወቀ ሆቴል ኩርስፓኛ የሚባሉ ሆቴሎች፣ ትልልቅ ሆቴሎች ታውቃላችሁ አይደል? የነሱ የ2 ቀን የ3 ቀን ገቢያቸው ነው በአንድ መጠጥ ቢጨርሰው። እና አንዳንዴ ሀብት ምንድነው ትላላችሁ? በቃ ሰው እርካታ የለውም። ሰው የሚረካው ሰው በምንድን ነው ትላላችሁ? በቃ ይገርማችኋል። እና ይሄ ሰው ቁጭ ብሎ ራሱን ሊያጠፋ እያሰበ ግን ነው ብቻዬን መጥፋት የለብኝም፣ አብራዬ ነው መጥፋት ያለባት፣ መጀመሪያ እሷን አጥፍቼ ነው የምጠፋው እያለ ለጓደኞቹ 5 ሚሊዮን ብሩን ለመመለስ መኪናውንም እየሸጠ ምን እያለ ከዛ ደግሞ ከመኖሪያ ቤቱ ጀርባ ቤት አከራይቶ ይማረኝ ቤት አከራይቶ ራሱን ማስተዳደር ጀመረ። የገቢ ምንጭ የለውም። ታይዋን ሄዶ መስራት አልቻለም። በጣም ተንኮታኮተ። በዛች አንድ አመት በሁለት አመት ውስጥ በሉት እናቱ ከሞቱ በኋላ ከ6 ወር በኋላ ራሱ ጥቁር ለብሶ ሁሉ ነገር ጥቁር ሆኖበታል። እና ግን በመሃል ምን እያደረገ ነበረ መሰላችሁ? ልክ ራሱን ሊያጠፋ በነበረባቸው ሚስቱ ከተፋታችሁ በኋላ በ3 ወር ውስጥ ራሱን ሊያጠፋ የሞከረበት ጊዜ ነበር። ከዛ በኋላ ግን ለሀብት ብሎ ይጠነቁልለት የነበረው ደብተራ ጋር ሄዶ አንድ ጉዳይ እንድትሰራልኝ ፈልጌ ነበር አለው። ምንድነው አለው። የደረሰብኝ ችግር ታውቃለህ አለው። አዎ። ስለዚህ ብቻዬን መሞት አልፈልግም አለው። ለምን አንተስ ትሞታለህ? ሌላ ሰው ስለምን ትገላለህ? ወደ ነበርክበት ሀብት አትመለስም? ማለት ነው። በቃ እኔ አሁን የምፈልገው መበቀል ነው አለው። እና ተው፣ ይሄ በቀል መጨረሻው ጥሩ አይደለም እና የማይሆን ነገር ውስጥ ትገባለህ አለው። በእርግጥ ደብተራ እየመከረው ያለው ጥሩ ነገር ይመስላል ስታስቡት፣ ግን በደብተራ ውስጥ ሆኖ ተው እያለው ያለው አጋንንቱም ቢሆንም ለምንድን ነው ተው እንዳለው የሚለው የሚገባችሁ በኋላ መጨረሻ ገጠመኙ ላይ ነው። ገጠመኙ መጨረሻ ላይ ተው አትበቀል፣ ይቅርብህ፣ ዝም ብለህ ሀብትህን ኑር፣ በሀብት ላይ ኑር ያለው ለምን እንደሆነ የሚገባችሁ መጨረሻ ላይ ነው። ደግማችሁ የምታዳምጡት ከሆነ የሚገባችሁ። ይሄን ገጠመኝ ደግሞ ያዳመጠ ሰው ይገባዋል ማለት ነው። እና ምን ስራልኝ ያለው የወሰደችብኝን ገንዘብ እንዳይጠቅማት አድርግ፣ ሀብት ንብረት እንዳይጠቅማት አድርግ፣ ያላትን በሙሉ ትጣ፣ እኔ እንዳዘንኩኝ ትዘን፣ እኔ እንደተበሳጨው እናቴ እንደሞተችብኝ እሷን ቤት ሀዘን ይግባ፣ አይቅናት። በቃ ይሄን የምፈልገው አለው። ስለዚህ ማርት ነው፣ እርግማን ነው አለው፣ ጥላዋጊ ነው አለው።
ከዛ የምትፈልገውን ጻፍና ስጠኛለሁ። እሺ ብሎ ወረቀት አዘጋጀ። ከዛ ደብተራው ያንን ቃላት እሱ የጻፈውን 7 ጊዜ እንደገና አነበበውና እንካ ደግሞ ብሎ በቀይ እስክሪብቶ ጻፋለው። ጻፈ። በቀይ እስክሪብቶ ወረቀት ላይ ጻፈና እንደገና ደግሞ አሁንም ያንን በቀይ እስክሪብቶ የጻፈውን ደግሞ ደብተራው አነበበ። ተመልከቱ እንዴት እንደሚሰሩ። እንደገና ደግሞ አሁንም መልሶ ልክ እንደ ስኳር በሽተኛ እዚህ ጣቱን በሰውና በመርፌ ደሙን ነጭ ወረቀት ላይ ያስቀምጦ በዚህ ደም እያጠቀስክ ደግሞ አጠር ያለ የምትፈልገውን የመጨረሻ ቃላትን ጻፋለሁ። በዛ ደሙ በራሱ ደም እያጠቀሰ ወረቀት ላይ ጽፎ ተደገመለት። ምን እንደደገመ አይታወቅም ያ ሰውዬ ደብተራው። ይሄ ተደረገ። ይሄንን የሷ ፎቶ ካንተ ጋር አለ አለው። አዎ አለ፣ ስልኬ ላይ አለ፣ ቤት ውስጥም አልበም ላይ አለ፣ አመጣለሁ አለው። በሊድን አምጣለሁ። ሲገባ አልበም ላይ ፎቶ የለም። ስልኩ ላይ ሲገባ ስልኩ ላይ ፎቶ የለም። ቴሌግራሟ ላይም ዋትስአፕ ላይም ሲገባ የለም። ምንም ነገር የለም። ፎቶ የሚባል ነገር አላገኝም። ጓደኞቹ ጋር ደወለ። ፎቶ ላኩልኝ አላቸው። ጓደኞቹ ያው ሰርግ ላይ ያነሱት ፎቶ አለ አይደለም፣ ሲጋቡ ፎቶ ላኩለት። አይገርም? ጥንቃቄዋ ግን ልጅቷ እና ፎቶ ላኩለት። ቀድማ መዘጋጀቷ ራሱ ይገርማል። እና ፎቶ ተላከ። በፎቶ ተደገመ። ባለችበት ቦታ ሆኖ ይሄ ነገር እንዲደርስ ማለት ነው። ይድረስ አይድረስ የሚያውቀው ነገር የለም። አንዱ የተደገመው ድግምት ይሄ ነው። ሁለተኛ ደግሞ እግረ መልስ ወይም ደግሞ አምጾተ ብእሲት ነው ምናምን የሚባል ድግምት አለ። ሴትን ወደ ነበረችበት ማምጣት፣ ወደ ቤቷ እንድትመለስ ማድረግ የሚባል ድግምት አለ። ደጋግሜ ነግሬያቸዋለሁና ይሄንን ድገምልኝ አለው። ከመጣች አብረሃት እንዴት ትኖራለህ? አይ ልበቀላት ነው አለው። አይ ተው ግድ የለም ወንጀለኛ ትሆናለህ፣ ይሄ እንዲያውም ቢቀርብህ ይሻላል አለው። አይገርማችሁም? በእጁ ሰበብ እንዳትሆን በደብተራው ላይ ሆኖ ምናልባት እግዚአብሔር እየተከላከለው ሊሆን ይችላል ብዬ አስባለሁ። ምክንያቱም ከሞተች ኦልሬዲ ከገደላት ይገባል እስር ቤት እና ከንቱ ይሆናል ሀብት ንብረቱ ሁሉ ነገሩ ሁሉ በቃ ለመንግስት ገቢ ይሆናል ማለት ነው። የማንም ንብረት አይሆንም። ልጅ የለው ምን የለው እናቱ የለው አይደለ? ቢኖርም እናቱ እንኳን እሱ ዛን ሰዓት ይሄን በሚያስደግምበት ሰዓት ቢኖር እንኳን እናቱ ያሟች ነበሩ። ኦልሬዲ ለሞት የታጩ ሆነው ነበር የቆዩት ማለት ነውና ስለዚህ እቺ ሴት ወደ አንተ ህይወት ብትመጣ ምናልባት ለበቀል ብቻ ነው የምትፈልጋት እንጂ ይቅርታ ብትልህ ምንም ነገር ብታረግ የሆነ ደስ የሚል ላይፍ አትኖርም ይቅርብህ ብሎ ነው የነገረው። እና እሺ እንዴት የሆነች እንደሆነ እኔ ያስደገምኩት ድግምት ወይም የተሰራው ስራ እየሰራ መሆንና ለሆኑ በምንድን ነው የማውቀው ሲለው ጊዜ እሱን ችግር የለውም በምታውቅበት ቀን ታውቀዋለህ አለው። በዚህ የተነሳ ከዚህ ሰው ጋር ተለያዩ። አልፈቅድም ስላለው እና ሌላ ደብተራ ጋር ሄደ። የሰውዬ ሰርቶለታል፣ ድግምቱን ሰርቶለታል። ድግምቱ ግን ይስራ አይስራ አያውቅም። ተልኳል። ኦልሬዲ በፎቶ አተረጎ ተደግሞ ተልኳል። እንደገና ደግሞ የሚገርማችሁ ሀብት ንብረት ለማግኘት ብሎ ሌላ ደብተራ ጋርም ሄዶ ነበረ። ወደ ነበረበት ሀብት ማማ ለመመለስ ሞክሯል። ግን እምቢ አለው። ለምን? ያደቆነ ሰይጣን ሳያቀስስ አይቀርም እንደሚባለው ወደ ሞት የሚያንዣብብ መንፈስ እንዲሞት የሚፈልግ ራሱን እንዲያጠፋ በዚህ አይነት ከባድ ወንጀል ውስጥ እንዲገባ የሚፈልግ መንፈስ ወደ ነበረበት ሀብቱ ከተመለሰ እንደገና ሌላ ደግሞ ሴት ሊፈልግ ነው ማለት ነው። ስለዚህ እዚህ ሰውዬ ውስጥ ያለችው መንፈስ ምንድናት ማለት ነው? ሴት ዛር አይነ ጥላ ናት ማለት ነው። ሴት ዛር አይነ ጥላ ወይም ደግሞ ሴት ዛር አይነ ጥላ ሆና ቡዳ ነች። የቡዳ ዛር ናት ማለት ነው። አይነ ጥላነቷ ይኸውላችሁ ገንዘብ ሀብት ንብረት የምትሰጠው ለዝሙት እስከሆነ ድረስ ነው። ቡዳነቷ ግን እንዲያገባ ለመፍቀዷና ለልክ ጋብቻ የሚባለው ነገር ሲመጣ ሚስቱ በዚህ ልክ ከልታው እንድትሄድ መደረጉ ነው። እሱ ጋር ያለችው መንፈስ ነው የምነግራችሁ። እንደገና ግን እቺን መንፈስ ደግሞ የተዋረሳት ደግሞ ለሀብት ንብረት ብሎ ነው። ለምሳሌ ራሄሎ የምትባለዋን ዛር መንፈስ የሚዋረሷት በጣም ትልቅ መጽሐፍ አለ። ራሄሎ መንፈስ ለመዋረስ ብቻ የተጻፈ ብራና መጽሐፍ አለ። ይገርማችሁ እቺን መንፈስ ሲዋረሳት ለዝሙትም ነው። እቺን መንፈስ የሚዋረሷት ሰዎች ጃንደረባ ይሆኑ እነዚህ ብልት የለኝም ብለው የሚያስቡ ሰዎች በደንብ አዳምጠው የምናገረውን
ሴት ልጅ ማስደሰት አልችልም ይሄ ችግር አለብኝ ብሎ የሚያስቡ ሰዎች ስንፈተ ወሲብም ተጠቅመው በምንም አድርገው በሴትም መርካት ያልቻሉ ሴትንም ደግሞ ማርካት ያልቻሉ ራሄሎ መንፈስን ይዋረሳሉ። የግብጽ ጣዖት መንፈስ ናት። ደጋግሜ የዚችን መንፈስ መልክም ሆነ ምንም አሳይቻችኋለሁ። ጎግል ላይ ወይም ክሮም ላይ ራሄሎ ብላችሁ በአማርኛ በጽፉ መልኩ ይመጣላችኋል። ሁለት የዝሆን ቀንድ በዳር መደር አለ። የካናዳ አገር ባንዲራ ላይ ያለው ቅጠል የሐሺሽ ቅጠል ምልክት መለያዋ ነው። በቅጠላ ቅጠል በማደንዘዣ ነው የምትታወቀው፣ በሐሺሽ ቅጠል ነው የምትታወቀውና የአመንዝራ ሴት አለባበስ አሸንክታብ ነው ያደረገችው። የአረብ ሴተኛ ዳሪ አይነት አለባበስ ማለት ነው። ያው ዞር የግብጽ ማለት ነው። ከግብጽ ፒራሚድ አካባቢ ተነስታ እንደምትመጣ ይነገራል። እና የዝሙት መንፈስ ናት። በፈርዖኖች ቤት ውስጥ ፈርዖናውያንን በዝሙት የምታስደስት ሴት ዛር መናፍስት ናት። እቺን መንፈስ ይዋረሷታልና ይሄ ሰው እቺን መንፈስ ላዋርስህ ብሎት ነበር ደብተራው፣ የመጀመሪያው ደብተራ። ለምን ሲለው መልክ የለኝም ብለህ የምታስብ ሰው እንደሆንክ ውስጥህ ይገባኛል አለው። ሴቶች አይቀርቡኝም ብለህ የምታስበው፣ ስለዚህ ማታ መታ የምታስደስትህ መንፈስ አንተ ላይ ላገናኝህና በሴቶች ላይ ያደረች እየመጣች ከፈለገች ብቻዋንም በህልም እየመጣች ታስደስትሃለች ብሎታል። የሚገርም ነው። ኦኬ ነው ያለው። እስቲ ሊዮ መሄድ ልሞክረው አለ። መጀመሪያ ያቺ መንፈስ ማን እንደሆነች አሳየው በህልም። መንፈሷ ማን እንደሆነች አያት በዛው ሳምንት ውስጥ። ያቺ መንፈስ ግን በእውን ደግሞ በሴቶች ላይ አድራ ደግሞ ስትመጣ አሳይቶታል። በጣም የሚገርማችሁ ጠዋት ከእንቅልፉ ሲነቃ ይቺ መንፈስ በተዋረሰበት ሳምንት ማለት ነው። አንድ ቀን ጠዋት ከእንቅልፉ ሲነሳ ተከራይተውበት የነበረበት ገና ሀብታም ሳይሆን በፊት ተከራይ ነበር ከእናቱ ጋር የሚኖረው እሱና እናቱ። አባቱ በልጅነቱ ነው የሞተው። አንድ ለእናቱ ነውና ተከራይተው የኖሩበት በነበረበት ግቢ ውስጥ ፊት ለፊት ቤት ላይ ተከራይታ የነበረችው ልጅ ፊቱን ሊታጠብ ወጥቶ ቧንቧ ጋር እየታጠበ እያለ መታ ከኋላው ነው ቅፍ ያደረገችው። ዞሮ ሲያያት በህልም ያያት ልጅ ነች። እንዴ አለ ከአንቺ ጋር ነው ወሲብ ሳርግ ያደርኩት አላት። እንደኔ አለችው። እንደኔ እኔም እንዳንተ ነው እንደዚህ ሳርግ ያደርኩት፣ በእናትህ ዛሬ አብረን ነው አላለችው። ብዙም ብሎ እኮ በቃ ኖርማሊ እንደምን አደርሽ ተባብለው የሚያልፉ ናቸው። እንደዚህ እንኳን ቃላት ሊነጋገሩ የሚችሉ ልጆች አይደሉም። ራሄሎ መንፈስ ማላ ያደረችለት ማለት ነው። ልጅቷ ላይ አድራ መታ በሰው ላይ ሆና አብረው መኖር ጀመረች ማለት ነው። ይቺ ሴት እንደ ፍቅረኛም ሆና ቀርባው ነበርና እናትየው የሆነ ደስ ብሏቸው ነበር። በሆነ አጋጣሚ ከርቀት እያዩ ነበር። አይ እንደው ምኑን ፈልጋው ይሆን አሁን ልጅ መልኩ ያምር ፊቱ ተበላሽቷል ብለው በጣም ይጠራጠሩ ነበር ውስጣቸው። መታ ከኋላው ቅፍ ስታደርገው ለመጀመሪያ ጊዜ ስለሆነ ሴት ልጅ ስታቅፍ ያዩት ውስጣቸው የተሰማቸው ስሜት በጣም ደስ የሚል ውርር የሚያደርግ ስሜት የተሰማኝ ነው የሚሉት ሲነግሩት ነው እንግዲህ። እና ዞሮ እናቱን አያቸው፣ ሳቁ፣ ፈገግ አሉ። እማዬ በቃ ዛሬ ስራ አልገባም ከሷ ጋር ነው ሙሉ አለ። ይሁን ሂዱ አሉ እናትየው። ከዛ አብሮ ሲደሰቱ ቢርጎ ይዘው እንደፈለጉ ሲሆኑ ምናምን በቃ እንደፈለጉ ሲሆኑ ዋሉና እንዴት አብሬሽ አደርኩኝ እኔ እኮ አንድ ቀን አስቤሽ አላውቅም ማለት እሱ ገብቶታል። ራሄሎ መንፈስን ተዋርሶ እንደሆነ ምናምን ያ ተራ ያደረገው ነገር ነው ገብቶታል። ጥበቡ መስራቱ አልነገራትም እንዳትነግራት ተብሏል። እሷ ግን አልገባትም። እኔ እንጃ ብቻ ለሊት አብረን ያደር ነው እና ይሄ ልጅ ይፈልገኛል እንዴት እንደዚህ አይነት ሩካቤ ሳደርግ አደርኩኝ ብዬ ነው እና የእውነት ይሄ ልጅ ማግኝቸው እንደዚህ ማድረግ እፈልጋለሁ ብዬ ነው ያገኘው አለችው። ልክ በህልሟ እንዳየችው ነው በእውን ያገኘችው። የምትፈልገው አይነት አካሄድ ነው። ያን ልጅ ግን ከአንድ ወር በላይ አልዘለቀም። ትክክለኛ ባሏ መጣ። ከዛ በኋላ ከተከራየችበት ግቢ ደብድቦ ነው ይዟት ሄደው። ከባሏ ተደብቃ መጣ ነው ተከራይታ የተቀመጠችው እና ይሄንን እንደተሞክሮ ነው የሚናገረው። እንደተሞክሮ ማለት ራሄሎ መንፈስን ከተዋረሳት በኋላ የገጠመውን ነገር ነው የሚናገረው። አንዱ ይሄ ነው። ሁለተኛ ነገር ከራሄሎ ጋር ጎን ለጎን የተዋረስኩት የሥራ መንፈስ ነው። የሀብት ሳይሆን የሥራ መንፈስ። በቃ ታታሪ ሆኜ ከሰራሁኝ ሀብታም እሆናለሁ። የሀብት ከሆነ ግን ብዙ ዋጋዎች ሊያስከፍለኝ ይችላል። እና ደብተራው ብልጣ ነገር ነው። አጉል ተምሬያለሁ ብሎ የሚያስብ ሰው ስለሆነ የሆነ መንፈሳዊ ጨዋታ ያጫውተዋል። ይሆናል አይደል? አጉል ተምሬያለሁ አስተውላለሁ አይነት ነገር ስለሚያስብ የሆነ ለየት ያለ ነገር እየነገረው ነው በዚህ ነገር የሚራቀቅበት እና መለማመጃም ያደረገው
ይሰራል አይሰራም ይሄ አይነት አስተሳሰብ ብሎ እንደዛ ነገር ነው ያደረገው እና በዚህ አይነት የተዋረሳቸው መናፍስቶች በቀላሉ ይለቁታል ብዬ አላስብም እና ሌላ ደብተራ ጋር ሲሄድ እንደገና ሀብታም እንዳይሆን በቃ ብቻ በአጠቃላይ ይሄ ልጅ መበቀል ነው የሚፈልገው። ተውት ዝርዝር ውስጥ አልገባም። በጣም ብዙ ነገር ነው የነገረኝ። ግን ዝርዝሩ ኪስ ይቀዳል፣ ዝርዝር ኪስ ይቀዳል እንደሚባለው ማለት ነው። ሳንቲም ዝርዝር ኪስ ይቀዳል ይባላል። ያንዳንድ ነገር ቢጫን ነገር ቢበዛ ባህያ ይጫን ይባላልና ወደ ዋናው ነገር ልግባላችሁ። እቺ ልጅ ያገኛት ምን ሊያደርጋት እንደሚችል ሲያስበው ግራ ይጋባል። ይገላታለው ወይስ በምንድነው? እቺ አሁን ምንድነው ማረጋት? እስቲ የሆነ ቦታ አየኋት። ምንድነው ማረጋት? እንዴት እንደሚያረጋት የተጨነቀ ብቻ 3 አመት ሆነ እና በ3ኛ አመት ላይ አንድ የታወቀ ትልቅ ሞል ነው። የሞሉን ስም መናገር የለብኝም። ለምን ያው በጣም ቢዝነስ የሚበዛበት ሞል ነው። ታዋቂ ሞል ነው። ሞል ማለት ምንድነው ለማታውቁ ሰዎች ትልቅ የገበያ ህንጻ ማለት ነው። ገበያ ብቻ የሚገበያዩበት ህንጻ ማለት ነው። እንደ ሾላ በሉት፣ አንድ ህንጻ ሆኖ እንደ ገበያ በሉት። በቃ ታዋቂ ነው። በጣም ውድ የሆኑ እቃዎች የሚሸጡበት ነው። ሀብታሞች መጥተው የሚገበያዩበት ቦታ ላይ ነው እና ወደዛ ህንጻ ሲገባ ፊት ለፊት አያት። በጣም ደነገጠ እና እሷ አላየችውም። ወዲያውኑ ዘው ብሎ ሮጦ ገባ። ፊት ለፊት ያለ ከሷ ህንጻ ከቡቲኳ ካላት ቡቲክ ከኮስሞቲክስ ቤቷ ፊት ለፊት ፍሪጅ ማን ነው እንትን መሸጫ ነው፣ ልብስ መሸጫ ነው። ከሊፍቱ ጎን ማለት ነው። ከሊፍቱ ጎን አንድ ቡቲክ አለ፣ የወንዶች ልብስ መሸጫ ጅንስ መሸጫ ነው። ዘው ብሎ እዛ ገባ። ምን ነው ሲሉት ጊዜ አገባቡ ገርሟቸው ማለት ነው። አይ የሆነ ሰው ካይቼ እንዳያይኝ ብዬ ነው አለ። አይዞ ችግር የለውም። ምንድነው ማንን ያየው? ፖሊስ ነው ማለት? አይ አይደለም። በጣም ደንግጦ ሰውነቱ ተንቀጠቀጠ። ምን ነው ተረጋጋ፣ ይዞ ምናምን አሉት። ድንገት ነው ያያት እና አይዞ አሉት። በእውነት ነው የደነገጠው፣ ተንቀጠቀጠ ሰውነቱ። ይሄ የበቀል የእንትን ስሜት አለ አይደለም? ይሄ የሞት መንፈስ እንደዛ ነው እና ጭልም አለብኛል፣ ሽቡ አለብኛልና እነዚህ የቡቲኩ ሰዎች ትከሻዬ ነካ እያደረጉ ሲያነቁኝ ይሰማኛል አለ። ግን ልም አርጎ ወስዶኛል። ልክ በርሜል ጊዮርጊስ ስትጠመቁ አንዳንድ ሰዎች አይታችሁ ኮሎኒ ራሴ እንግዲህ እዛ ቦታ ላይ ነበርኩና እንዴት እንደሚሰውራችሁ አይታችኋል አይደል? የተጠመቃችሁ ነው የምታውቁት። ይዟችሁ ልም ነው የሚለው ወደ ሌላ ዓለም ላይ እና እንደዛ ነገር ነው ይወሰደኛል። ልጁን ተጠምቆ ስለሚያውቅ እና ወደ ራሱ ሲመለስ ግንባሩን በውሃ እንደዚህ እያደረጉት ምናምን ምን አይቶ ነው ብለው ማንን አይተህ ነው አሉት። እዛ ፊት ለፊት ኮስሞቲክስ ቤት ያለችው ልጅ የዛሬ 3 አመት ሚስቴ ነበረች። ባገባኋት በ8 ወር ፈታችኝ። ሀብት ንብረቴን ተካፈለችኝ። ለምን እንደፈታችኝ ስጠይቃት በቃ አልፈለኩም ያለችኝና ስፈልጋት ቆይቼ አሁን አገኘኋታል። በቃ ሄድና አናግራት ይቅርታ በላት አሉ። ኖ እንዴ በጣም ብዙ ሚሊዮን ብር ነው ወስዳብኝ ያለችው። እኔ ባላቤት የታወኩኝ ሰው ነኝ ብሎ ፎቶውን ሲያሳያቸው እንዴ አንተ ነህ እንደዚህ ሆንክ አሉት። መልኩ የለም አለባበሱ ድክርት ምናምን በቃ ያ የነበረው መልኩና አታገናኙትም። በቃ የነበረው ሰውነት አለባበሱ የሚይዘው መኪና ምናምን እና ሾቋል። መንፈስ አያችሁ ከባድ ነው እና ደነገጡና ያቋሉትና ወደ ሪሰርች ወደዛ አካባቢ ከለል አድርጉትና አስገቡትና ልብሱ ምናምን ቀይረው ሸሚዙን አወለቁለት። በስብሷላ ውሃ ያረጉለት እና ልብሱን አወለቁለት። ሌላ ካናቴራና ሌላ ሸሚዝ የወንዶች ቡቲክ ነው አልኳችሁ እንግዲህ አለበሱት። ሱሪው እንዳለ ሆኖ ከላይ ብቻ ቀየሩለት። የራሱን ልብስ በፌስታል አደረጉለትና አንተ በጣም የታወቅ ባለ ሀብት ነህ፣ እኛ አንተን ብራውን አናስከፍልህም፣ ምናልባት ሌላ ጊዜ ቤተሰብ ጓደኛ ትሆነናለህ አሉት። ኧረ እኔ ብር አለኝ ችግር የለውም በአካውንት ላስተላልፍላችኋለሁ ብሎ በእርግጥ ብር አለው። ግን የካናቴራ መክፈል አቅቶት ሳይሆን እነሱ በቃ አሁን ያለበት ሁኔታ አይተው ነው ደሃ አደረገችኝ ብሎ ሲናገር ሰምተውት ነው። ከዛ ግን በጣም የምታናድድ ሰው ናት እቺ አስመሳይ እየመጣች እዚህ እየሳቀች ምናምን አሉ። በቃ ደነገጡ። ታቋታላችሁ እንዴ አላቸው። አዎ እናቃታለን። በጣም ብቻ የእውነት አሁን የምትነግረን የፈለገ በድልሃት እንኳን ቢሆን በዚህ ልክ ማድረግ የለም። በ8 ወር ባገባት በ8 ወር ኧረ ግፍ ያንተ ግፍ ብዙ ያሳያታል። እቺ ግፈኛ ደግሞ እንደዚህ አይነት ህይወት ኖራ ነው የምታገባው አለ። ልታገባ ነው አለ።
አዎ ልታገባ ነው። እንዲያውም ጓደኛዋ በቀደም ከትናንትና ወዲያ በጣም በኃይለኛው ጸብ ተጣልታት ነው ሄደችው። በጣም የተጣሉት በምን እንደተጣሉ አናውቅም፣ በጥቅማ ጥቅም ይመስለኛል አለው። ከዚህ የጓደኛዋን ስልክ ስጠኛለሁ። ኧረ እሰጥሃለሁ ችግር የለውም ብሎ ሰጠው። ማን ብለህ ትተዋወቃታለህ አለው። አይ ችግር የለውም ምን ብዬ ብተዋወቃት ነው የሚሻለው ብሎ ቁጭ ብሎ እያሰበ እንግዲህ አምጥታ የምታስረክባት እሷ ነች። ኩሉንም ኮስሞቲክሱንም አምጥታ የምታስረክባት እሷ ስለሆነች እኔ እፈልጋለሁ ለራሴ ብለህ አንተ ለራስ ቡቲክ እንደምትፈልግ አገኛት። ከዛ በኋላ ቁጭ ብለህ አውራት። ስለተጣሉ ትጠቅምሃለች። ምንድነው የምትፈልገው? እኔ በበቀል ነው የምፈልገው አለ። የታባቷ ተበቀላት አሉት። አንዳንድ ጊዜ ከበድ ይላል አይደል? ግን እነሱም የደረሰባቸው ነገር ኖሮ ይሁን በልጅቷ ተናደውባት ይሁን አይታወቅም። በቃ እንደፈለግ ተበቀላት አሉት። ብቻ ሞት ምናምን ግድያ እንዳታረገው እንጂ እንደፈለግ ተበቀላት ባለጌ ምናምን ብለው ተናደዱባት። በቃ እሱ ለልጅቷ ጋር ደወለ። ላግኝሽ እንደዚህ ፈልጌ ነው አላት። እሺ አለችው። ሮጦ ወጣና እዛው ከነሱ ቡቲክ ወጥቶ ማነው ሊፍቱ አጠገባቸው አለ ያለው በሊፍት ገብቶ ሄደ። አገኛት። ከዛ የሆነ ቦታ ማቀ መሰለኝ መልካ አዲስ አልሆነብኝ ምናምን ትለዋለች። አይ ይሆናል እንግዲህ በስራ ምናምን ታውቃለን ያስባለው እና ምን ፈልገህ ነው አለችው። አንቺን አላት። እንዴት አለችው። አንቺን ታውቂያታለሽ አላት። እንዴ አዎ ጓደኛዬ ነች አለው። አሁን ሰዓት እኮ ጓደኛዬ ነች። አይ ከትናንት ወዲያ ስጣሉ ስላየሁኝ እኮ ነው። አይተኸናል? አዎ ለነገሩ ብዙ ግርግር ተነስቶ ነበረ እዛ ህንጻ ውስጥ ትንሽ ረብሻይ ነበረ። ለማንኛውም አዎ ተጣልተናል አለች። አንቺ ነሽ ጥፋተኛ እሷ አላት። ልታስታርቀን ነው አለችው። መታረቅ ትፈልጊያለሽ አላት። በፍጹም አይኗን ማየት አልፈልግም። በቃ በጣም ያስጠላችኝ እቺ ውሻ፣ እቺ ልክስክስ፣ እቺ ቆሻሻ ከሷ ብሶ ደግሞ ምናምን አለች። ምን አልጋሽ እስቲ ንገሪኝ አላት። ቆይ አንተ መጀመሪያ ማን ምን ሆነ አለችው። እዛው ህንጻ ውስጥ ነው ያለሁት ችግር የለውም እኔ እናንተ ለምሳሌ ጓደኛማቾች ስትለያዩ ማየት አልፈልግም፣ ለኔ ደግሞ ተጠቅሚኛለሽ እና እንድትነግሪኝ ነው አላት። የሰው ገበና ማውራት ትንሽ ይከብዳል። አብረን አንድ ህንጻ ላይ እየሰራን ማውራት ይከብዳል፣ ግን በሰው ፊት ስለሆነ የተሳደበችኝ እነግርሃለሁ አለችው። አያችሁ በሰው ፊት ክብረ ነክ ስድብ ስለሰደበቻት ዘሯን ጠቅሳ እንደገናም ደግሞ ስራዋን ስላችሁ አብረው በድብቅ የሚያደርጉትን ነገር በፊት ለፊት ሰው ፊት ስለሰደበቻት እሷም እንግዲህ ገበናዋን እየገለጠች ነው ማለት ነው። እነግርሃለሁ ቀላል ነው፣ በጣም ቀላል ነው። እኔና እሷ ትዳር ቢኖረን ባይኖረንም ምን ተው አይመስለኝም ይሄን ስራችን አለችው። ምን በቃ እየተዘዋወርን ከልጅነት ጀምሮ ከ18 ዓመታችን ጀምሮ ወንዶችን እናገባለን፣ እንፈታለን፣ ወንዶችን እንጠጋለን፣ ገንዘባቸውን እንወስዳለን፣ ከዛ በኋላ አፍንጫ አላስ ብለን እናባራለን። ይሄ ነው ስራችን። አሁን ቡቲክ ራሱ የከፈተችው የዛሬ 3 ዓመት ራሱን እኮ ነው ከተፋታችሁ ሰው ምንድነው ያባረች በሰለበችው ብር ነው እንጂ በሰለበችው ብር ነው ይሄን ቡቲክ የከፈተችው። ግን አሁን እየከሰረች ነው። በቃ የቤት ኪራይም ትከፍላለች፣ እቃውም አይሸጥላትም፣ በርካሽ ዋጋ ነው የሚሸጠው። ምንም ትርፋም አይደለችም። እንደገናም ደግሞ አንድ የሆነ ሰው ቀርባ ነበረ፣ ፍቅረኛ ቀርባ ነበረ። እንዲያውም እሱ ሳይሆን አይቀርም ከባሏ ያፋታት ፍቺውና እኔ ከኔ ጋር ልኑር ብሏት አንድ የተወሰነ ሚሊዮን ብር ይዞባት ግማሹን ብር ይዞባት ሄዷል ብላ ነገረችው። ደነገጠ። እንዴ እግዚአብሔር ነው የሚያሰማኝ ወይስ ያ ጥበብ ነው? ግራ ገባኛል። ምንድነው? እየዘረገፈችለት ነው እሱ እያሰበ ነው እየዘረገፈችለት ነው። እና ወይኔ አሁን የሚቆጨው በምንድነው? እሷ እያወራች እኔ ሐሳብ ውስጥ ሆኜ ብዙ ነገር አልፎኛል አለ። ምን አለ ሪከርድ በለመድኩኝ የዛን ጊዜ አለ። አንተ ሪከርድ እንደምታረገው እኔም ሪከርድ በለመድኩኝ አለ። እና ብዙ ነገር እያወራች ብንን አልኩኝና ብናልሽ ያ ጊዜ የት ሄደህ ነው ምን ሆነህ ነው አለችው። ከዛ ምን ሆነሃል ግን ማነህ ግን አንተ አለችው። ደነገጠች። ከዛ እንደገና ሌላ ፎቶ አሳያት። እንዴ አረ ነግራኛለች ይሄንን ትዳር አንተ ነህ እንዴ ለራስህ ነው እንዴ ምን ነግርህ አለችው። አዎ ደኔው እየነገርሽኝ እኮ ነው አላት። የኔ እናት አንተን ነው እንደዚህ ያደረገች? ወይኔ ፎቶህን እኮ አይቼዋለሁ። አሁን እኮ ሌላ ነው ያለው። አበላሽታለች እቺ ቆሻሻ። ለነገሩ እኔም ቦል ነገር ከነገ ወዲያ ወንድ ልጅ ቦልድ እንደዚህ ነው የኔው ግፍ ልጄ ላይ የሚጠብቀኝ አለች። አይገርም? ከዛ ይሄንን ማወቅሽ ጥሩ አለና እና አሁን ለምንድን ነው የፈለከኝ ታዲያ አለችው።
ምንድነው እስቲ ማረጋት? እኔ ድንገት ነው ያገኘኋት። ከሊፍት ስወርድ ፊት ለፊት አየኋት እና 3 ዓመት ሙሉ ታይተን አናውቅም። አዎ እየተደበቀች ነው የምትንቀሳቀሰው። በጣም ራሷን ሰውራ ነው የምትኖረው። እንዴት እንዳየሃት ራሱ ግርሞኛል አለችው። ይሄን ሁሉ ሚሊዮን ብር ይዛ ውጭ አገር ብትሄድ እንጂ ኢትዮጵያ ውስጥ ሆና እንዴት ትጠፋብኛለች ብዬ አስቤያለሁ አለ። አረ ውጭ የመሄድ ፍላጎት እንኳን የላትም። ብዙ ውጭ የምትሄድበት ቻንስ አግኝታ ነበር፣ ግን እዚህ ነው መሆን የምትፈልገው። ያው አንዳንድ ሰዎች ላይ ያለው መንፈስ ከባድ ነው። እንግዲህ አስቡት፣ ኃጢአተኛ ናት ግን ገንዘብም አላት። ኃጢአተኛ ስላችሁ አመንዝራ ኃጢአተኛ፣ ከባድ ኃጢአተኛ ሁላችንም ብንሆንም ማለት ነው። ግፈኛ ኃጢአተኛ በሏት እና ግን እንደዚህም ሆነ ውጭ ሀገር የመሄድ ፍላጎት የላትም። ለምን? ውስጧ ያለው መንፈስ አይፈልግም። እዚሁ ልክስክስ ሆነ። ቡዳው እዚሁ ነው፣ እንዲያልፍላት አይፈልግም። ውጭ ሀገር መሄድ ያልፍልኛል ብላ ስለምታስብ ነው እሷ። እና ሞክራው እምቢ ብሏት ስለነበረ በቃ እንደውም አልሄድም ብላ ትተው ነው። እና ውጭ ብትሄድ እንጂ እንዴት አጣታለሁ ብሎ ነው ያሰበው። እና እስቲ ንገሪኝ በዚህ 3 ዓመት ውስጥ ምን ገጠማት ብሎ እንደገና ጠየቃት። ነገርኩህ እኮ ዋናውን ነገርኩህ። ቆይ ፍላጎትህ ምንድነው አለችው። እኮ ንገሪኝ እስቲ ምን ላድርጋት? እቺን ሴት ተበቀላት፣ እቺ ቆሻሻ እቺ ውሻ ተበቀላት አለችው። እንዴ በጣም የሚገርማችሁ ነገር 2 ነገር ልንገራችሁ። አንደኛ ሴት ልጅ ለሴት ልጅ ትጨክናለች፣ በጣም ጨካኝ ናት። ሁለተኛ ነገር ደግሞ ውስጥ የበቀል መንፈስ አለ ያለው እሷ ውስጥ ሄዶ ነው ተበቀላት ያስባላት። የራሷም ደግሞ ጥላቻ አለ አይደለም የተጣሉበት ጉዳይ፣ እሷም ጋር ያለው መንፈስ ደግሞ ያን ይፈልገዋል። ሁለቱ እንዲለያዩ ይፈልጋል። እና ይሄ ሁለቱ ነገር በጣም ወሳኝ ነገር ነው። እንዴት ከሰዎች ጋር የሆነ ጉዳይ ለመፈጸም ስትሄዱ እናንተ የምትፈልጉትን ሐሳብ ሰዎቹ ላይ ታገኙታላችሁ። እንዴት እንደሚያሳካዩት ለክፋት ሲሆን ነው። ለደግነት ሲሆን ግን የሰዎቹ የቡዳ መንፈስ አይ ይሄ ነገር ቢቀርብ ይሻላል ያስብላችኋል። በቃ ሰዎቹ እናንተን እንዲያልፍላችሁ እንዳይፈልጉ ያደርጋል። ደግ ነገር ሲሆን ጥሩ ነገር ሲሆን እኮ ነው። መጥፎ ነገር ሲሆን ግን አድርገው ሞክረው እባክህ ምናምን ይላል በቃ። እና አቡነ ሺኖዳ የጻፉት የዲያብሎስ ውጊያዎች ብሎ የጻፉት መጽሐፍ ላይ ቁልጭ ብሎ ተቀምጧል። ይሄ በጣም በህይወት የሚገርመኝ መጽሐፍ ይሄ መጽሐፍ ነው። ምን አለበት መላከ መንክራት መምህር ግርማ ወንድሙን ሳላቃቸው በፊት ይሄ መጽሐፍ ባወቅኩት ነው ያልኩት፣ በደንብ ባነበብኩት። ምክንያቱም ቀድሜ አውቄው ቢሆን ኖሮ የዛን ያክል ዲያብሎስ ጥልቅ ድረስ እንደሚፈትን ነው። በነገራችን ላይ ከስንክሳሩም ከድርሳኑም ላይ ከገድሉም ላይ ብዙ ማቃቸው ታሪኮች ቢኖሩ ለኢትዮጵያውያን ኦርቶዶክሳውያን መምህራን ለኤርትራም ጭምር ሊሆን ይችላል በቴዎሎጂ ተመርቀው ለወጡት በአብነት ትምህርት ቤት ውስጥም ተምረው ለወጡት መምህራን ሁልጊዜ በዋነት ልጋብዛቸው የምፈልገው የዲያብሎስ ውጊያዎች የሚለው የአቡነ ሺኖዳ መጽሐፍንና ገድል ድርሳንና ስንክሳር የሚባለው ነው። አቅም የለውም ስልጣን የለውም በእኛ ላይ እንዴት እንደዚህ ትላላችሁ? እሱ የኛ ክለም ስሙን እየጠራች ጉልበት እንዲኖር ታደርጋላችሁ ይላሉ። እንዴ እስቲ ባካችሁን እንደው እስቲ ትንሽ ጊዜ ወሰዱና በህይወታችሁ ላይ 2 ወርም 1 ወርም ወሰዱና መጽሐፍትን ለማንበብ ገድላትን ለማንበብ ሞክሩ። እንዴት የተባረኩን የተቀደሱ አባቶችን በዚህ ልክ እንዴት ይፈትናቸዋል ብላችሁ ደግሞ ስታዩት ይገርማችኋል። መጽሐፈ መነኮሳት አረጋዊ መንፈሳዊ ማር ይስሐቅና ፍሌክሲዩስ አጠቃላይ ስንት መጽሐፍ ጋበዝኳችሁ ማለት ነው? 6 7 መጽሐፍ ጋበዝኳችሁ ማለት ነው። ከመጽሐፍ ቅዱስ ጋር 8ኛ ማለት ነው። 8 እነዚህ መጽሐፍቶች ያነበበ ሰው በተለይ ገድል፣ ስንክሳር፣ ድርሳን፣ አረጋዊ መንፈሳዊ ማር ይስሐቅና ፍሌክሲዩስ ከዛ ደግሞ የአቡነ ሺኖዳን መጽሐፍ የዲያብሎስ ውጊያዎች እነዚህ መጽሐፍቶች እንደገናም ደግሞ ሩታ ሃይማኖት፣ አንጋረ ፈላስፋ እነዚህን ሌሎችም መጽሐፍቶች አሉ። እነዚህን ተጋድሎ ያለባቸው መጽሐፍቶች የምታነቡ ከሆነ በጣም ብዙ ነገር ነው የምትማሩት። ቤተሰቦች በእውነት በጣም ተጠቃሚ ነው የምትሆኑት። ከዛ መገሰጽ የሚፈልግ ሰው ደግሞ በጣም መመከር የሚፈልግ ሰው ደግሞ መጽሐፈ መክብብን መጀመሪያ ያዘዋለሁ። የዓለምን ነገር በቃ ይሄ ሀብት ንብረት ምናምን ዕውቀት ስልጣን ምናምን ፈልጎ በጣም ብዙ ርቀት ለመሄድ የሚፈልግ ሰው ሰዎች ላይ መተት የሚወረውረውም ለሀብት ንብረት ከሆነ የሰው ንብረት ለመቀማት ከሆነ ለማመንዘር፣ ለመብላት፣ ለመጠጣት የሆነ ብቻ ምድራዊ የሆኑ ሐሳቦች ላይ በጣም የሚያተኩሩ ሰዎች መጽሐፈ መክብብን ጋብዟቸው። ዓለም ከንቱ መሆኑን ሁሉ ነገር አላፊ መሆኑን መጽሐፈ ጥበብን፣ መጽሐፈ ሲራክን እነዚህን ጋብዟቸው።
እጅግ በጣም ብዙ ትምህርት ነው የምታገኙት በእውነት። እናንተም ደግሞ ይሄን አንበቡት። ወደዚህ እንመለስና ተበቀላት አለችው አይደል አላት። በቃ አግዥኝ አላት። አግዝሃለሁ እንዴ ላግዝሃለሁ። እንደገና ሂጂና ታረቂያት አላት አይደል አለች። ቆይ ታረላታለሁ እቺ ሌባ እያለች እንደገና ሄዳ ታረቀቻት። በቃ ጨረሱ፣ ጉዳያቸው ጨረሱ። የኔ ውድ በእናትሽ ይቅርታ አድርጊልኝ፣ በቃ እሺ እንታረቅ፣ በቃ ምንድነው እኔ ካንቺ መራቅ አልቻልኩም፣ ቤት ሆኜ እኮ በቃ በጣም ምናምን አለቻት። እሺ ነይ ብላ ታረቀቻት። የሚገርማችሁ በጥቅም ነው የተጣሉት፣ በገንዘብ ጥቅማቸው ደግሞ የሆነን ባለ ሀብት ለሁለት ይዘውት ነው። እኔ ልጠቀምበት ስል ለምን ቀደምሽኝ ነው። ልታገባ እኮ ነው እዚህ ጋር ልታገባ የሆነ ሰው እዚህ ጋር እያነጋገረች ነው፣ እትት እያለች ነው። እዚህ ጋር ደግሞ ሌላ እትት የምትለዋላት ይገባቸዋል መቼም እትት አይደለ እና በአንድ ወንድ ላይ የተጣሉት ማለት ነው። አንቺ እዚህ ጋር ባል ይዘሻል አይደል እሱን አታቀላጥፊም እንደዚህ አታይልኝም ብላት ነው የተጣሉት። በቃ እሺ እንደፈለግሽ ችግር የለውም በቃ እንዲያውም ሂጅ አቀላጥፊው ብላ ፈቀደችላት። እውነት ፈቀድሽልኝ? ያው ታርቀንም እንደገና ደግሞ ፈቅደሽልኝ በጣም ደስ ይላል አመሰግናለሁ አለቻት። የእውነት ሄደች፣ ታርቀዋል። የታረቀቻት ለበቀል ብላ ነው፣ ግን ደግሞ ፈቀደችላት ያንን ባለ ሀብት። እንዴ አንድን ወንድ እንደዚህ ሲጫወቱበት አስቡት ምን እንደሚሆን። እና ባትፈቅድላትስ እንዴት ነው ይሄ ወንድ ሂድ እሷ ጋር እና እኔ ጋር ስትለው እሺ የሚለው? ምን ቢደረግበት ነው ይሄ ወንድ? የሆነ ለሀጩን የሚያዝረበርብ ምራቁን የሚያስወጥ ወይም ደግሞ እነሱን ሲያይ የሚቋምጥ መንፈስ ውስጡ ስላለ ወይም ደግሞ እሱ ራሱ በዝሙት ስለወደቀባቸው ነው። የሆነ አንዳች የሚስብ ነገር አላቸው፣ የሚጠቀሙት ነገር አለ። ምናልባትም እላቸው ላይ ያለው የዝሙት መንፈስ ይመስለኛል። ምክንያቱም ሁለቱም ሴቶች ያዩዋቸው ወንዶች በሙሉ ሙክክ ነው የሚሉት። እጁን ሄዶ ትከሻዋ ላይ ጣል ያደርጋል፣ በዛው እጁን ነው የምትይዘው፣ አቅፋ ነው የምትይዘው። ሊፍት ውስጥ የተዋወቀችውን ወንድ ከሊፍት ከወጡ በኋላ በዛው ደረጃ ወርደው ቤርጎ ሄደው ጉዳያቸውን ፈጽመው ነው የሚመለሱት። የሆነ ቦታ የተዋወቁት በቃ እንደዚህ ባገኙት አጋጣሚ ነው በዛው። በጣም ነው የሚገርማቸው። ደግሞ የሚያገናኛቸው በር ካለው ጋር እነሱም ከዛ ጋር ነው። አካባቢው ላይ ደረጃቸው በዛ መስመር ነው። እቺኛዋ ጓደኛዋ ደግሞ በመልክ ከዚህኛዋ ጋር እኩል ናት፣ አንድ ናቸው መልካቸው። ማንም ከማንም አይበልጥም፣ ማንም አያንስም። በመልክ በቁመት አንድ አይነት ናቸው። ማለት የሚለያዩት ጠይምነት ነው። በቃ እቺኛዋ ቀይ ናት፣ ያቺኛዋ ጠይም ናት። በጓደኛዋ ምንድናት? ጠይም ናት። አጭበርባሪዋ ሚስት የነበረችው ደግሞ ቀይ ናት። ሁለቱም የራሳቸው የሆነ መልክ አላቸው። እና ተጀመረ። ሁለት ነገር ነው የተጀመረው። አንደኛ በቀል፣ ሁለተኛ ነገር ደግሞ እቺው ልጅ ጓደኛ የተባለችው ልጅ በእናት በጣም ሊጎዳች የምትፈልገው ነገር አለ፣ ከኔ ማግዝ ነገር አለ ትሏለች። እኮ ይኸው እያገዝሽኝ ይጎዳታል አይደለም፣ የሆነ በወንድነት የሚያስፈልግ ነገር አለ ትሏለች። ከፈቀድሽልኝማ ችግር የለውም እኔ እንግዲህ ተበላሽቻለሁ፣ ስትኛ ዳርጋ እየሄድኩኝ እንደፈለኩ እየሆንኩ ነው፣ ተበላሽቻለሁ አላት። እና ችግር የለውም ብቻ ለማንኛውም ጉዳያችንን በጥንቃቄ እናድርገው እንጂ ችግር የለውም በቃ እናንተ ለማውራትም ለምንም ይመቸናል አለችው። ይሄን የፈለገችው ለምንድን ነው? በቃ የጠቀመችው መስሏታል። ይሄ እንዴት ነው ያጽናናችው ያስደሰተችው ይመስላታል በጓደኛዋ ስለተጎዳ። በአንድ በኩልም ደግሞ መደበሪያም ነው ይሆናል አይደል? በቃ ስለሷ ስታወራ ደስ ይላታል። እሱ ፊት እንዲያርጋኝ እንዲሆና ስትል የት ነው ያለው? ሻይ ቡና እንበላ አንሄድም እንዴ? ማታ አንጨፍርም እንዴ ትሏለች። ነይ እንገናኝ ይላታል። ይሄዳሉ፣ ይጨፍራሉ፣ ያድራሉ። በዛው ጠዋት ሲነጋ አብረው መተው ቁርስ በልተው ይለያያሉ ምናምን። መዋያ የለውም፣ የቤት ኪራይ የሚቀበለው እሱ። ከቤቱ ጓሩ 2-3 ቤት አከራይቷል። በዛ ገንዘብ ነው የሚተዳደረው የሚኖረው። እሷ ብር አላት፣ እያወጣች ተጋብዘዋለች ምናምን። ለምን ከሱ ብር እንደማትፈልግ እንደሌለው ታውቃለች። እንደገና ደግሞ ብዙ ብር ከወንዶች ስለተቀበለች ጋባዥም የሆነችው ጉዳይ ስላላት ነው ማለት ነው። እና ሄዳ ተዋወቀቻት፣ ትነግረዋለች፣ በየጊዜው ቴክስት ትልክለታለች፣ ትደውልለታለች። ዛሬ ቤሎ ልንገዛ ነው ልንከራይ ነው እንጂ ልንከራይ ነው፣ የሚዜ ልብስ ልንከራይ ነው፣ እንደዚህ ጸጉራችን ልንሰራ ነው እያለች እየነገረችው ሰርጓ ላይ የምታገባው ሰርጓ ላይ ማስክ አድርጎ እንዲመጣ ነገረችውና ማስክ አድርጎ መጥቶ እያለቀሰ ቆሞ አያት። እንግዲህ በዛ ቀን መበቀል ቢፈልግ በዛ ቀን መበቀል ይችል ነበር። ግን በአንድ ጊዜ ሰዎችን አንድ በቀል ተበቅሎ እንዲሞቱ ማድረግ፣ የሆነ ነገር አንዴ እንዲዋረዱ ማድረግ ምናልባት ለጊዜው ደስ ሊል ይችላል። ግን በየቀኑ ነው መገላት
ብሎ ነው የሚያስበው እሱ። በየቀኑ በቃ በየቀኑ መሞት አለባት፣ መሰቃየት ማለት ነው በየቀኑ መሞት። እና በቃ ሚዝረብል ነው ማረገው ህይወቷን ብሎ ተነስቷል። ምስቅልቅሉን ነው ማውጣዋል። አገባች፣ ሰርጓ አለፈ። ስታረግዝ ሲወርድባት በአንድ አመት ውስጥ 2 ጊዜ አስቡት። በአንድ አመት ውስጥ በእርግዝና ብቻ ነው ያልኳችሁ። እርግዝናው እንዳለ ሆኖ ደግሞ ታማሚ ሆናለች፣ ትታመማለች። ያልጋ ቁራኛ ሆና ነበር። ይሄ ያገባችሁ ባሏ ደግሞ ሌላ ሴት ጋር እንደፈለገ የሚከሰከስ ሰው ነው እና የሆነ የለመደ ነገር ነው። እንዴት ነው መልኳን አይቶ ምናምን አለ አይደል ከውጭ የመጣ ነው ምናምን ተብሎ እንደዚህ ሊምሮ በናይት ክለብ በጭፈራ ላይ የተገናኙትና ሴት የለመደ ሰው ነው እና ታማ ያልጋ ቁራኛ ሆና ተኝታለች። አንደኛ በማስወረድ ወርዶባት፣ ሁለተኛ ነገር ደግሞ ምን እንደሆነ ማይታወቅ በቃ ሰውነቷን ሽምድምድ የሚያደርግ ነገር ያጋጥማታል። ህመሟ ይሄ ነው ተብሎ አይገለጽም። ስትመረመር ምንም የለብሽም ነው የምትባለው እና ጸበል አትሄድ ነገር ደግሞ ይሄ ነገር ወደዛ ይወስዳት ነው። ቀስ ብላ ነው ካልጓ የምትነሳው፣ እንደምንም ብላ ነው የምትንፋቀቀው ምናምን እና በእንቅልፍ ላይ ጆሮ ደግፍ ደግሞ ደግፋት ወደ ሽንት ቤት እየወሰደቻት አጃልጧቸው ሁለቱም ወደቁ። ኮም ብላ አስባበት አይደለም፣ በቃ ድንገት ነው የሆነው ይሄ። ከዛ በኋላ ክርትም አለ እግሯ ጭራሽ። እቺኛው ምንም አልሆነችም። አጋጣሚ ሆኖ ደግሞ እና አጋጣሚም አይደለም በእርግጥ አጅሬው አስቦበት ሊሆን ይችላል መንፈሱ። ግን እግሯ ተሰበረ። በጣም መጥፋ ወደቀችው። አናቷን መታት። ወደ ኋላ ስትወድቅ አናቷን መቷታል። እግሯም ተሰበረ እና ጅማቷ ታጠፈ። በቃ በዚህ የተነሳ ጭራሽ የደገፈቻት ብቻ አይደለም የጎተተቻት ሁሉ እንዴት መውሰድ ጀመረች። ሰራተኛም አለች፣ ሌላ ሰው በቃ ሞግዚት ተቀጠረላት። ሞግዚቷን አልፈልጋትም ብላ ባረረቻት። መጮህ ነው ማልቀስ ነው ምንድነው የገጠመኝ ነው የምትላት። ትመጣለች። አይዞሽ የኔ ጓደኛ አይዞሽ እህቴ አይዞሽ ያለች በቃ አብራት እዛው ማደር ጀመረች። አብረው ማደር ጀመሩ እና አልጋ ላይ ነው የምትሆነው። በቃ ካልጋ ላይ ተነስታ መታ ሽንት ቤት ገብታ እስክትመለስ በጣም ረጅም ሰዓት ስለሚፈጅባት እዛው ፖፖ ይሰጣታል። እዛው የምትጠቀመውና እስቲ ለባሌ ቡና አፍሉለት ባካችሁ ምናምን ትላለች እና ቡና እኔ አፈላልታለሁ ብላች አልጀሪት ቡና ማፍላት ጀምራለች። አንድ የቤት ሰራተኛ አለች። አንድ የቤት ሰራተኛና የቤት ሰራተኛዋ ደግሞ ቤቱ እንደዚህ በጣም የሀብታም ቤት ስለሆነ ወደዛ ጋር ነው ቤቷ። ኪችኑ በዛ በጀርባ በኩል ነው። ወደ ሳሎን የሚመጣው እንደዚህ ረጅም መንገድ ይዞረው ነው የሚመጡት፣ የቤቱ ስታይል ማለት ነውና ቡና ያፈላችለት ይጠቃቀሳሉ እና ሁሉም ከተኙ በኋላ ባሏን አገኘችላት ማለት ነው። በቅሉ ተጀመረ ማለት ነው። ከዛ እሱም ልክስክስ ነው በቃ እንደፈለጉ ሆኑ። ይሄንን ጉድ ሰራተኛዋ በሆነ አጋጣሚ አገኘችው። ምክንያቱም እሷ እዛ ነው የምታድረው። ጓደኛዬ ታማለች፣ እሷ ላስታምብላ እዛ ነው የምትውለው፣ እዛ ነው የምታድረው፣ አብራት ነው የምትውለው። በቃ ሱቋም ተዘግቷል። ሂጂና ሱቄን ክፈችልኝ ስትላት ትከፍትላታለች። ግን ማታ ደግሞ እሷ ቤት የምትመጣው እና ውሎዋ እዛ ስለሆነ እያንዳንዱ ህይወቷ ላይ በቀል ነው ማለት ነው። እያንዳንዱ ነገሯ ላይ የምትበላው ምግብ ወደ ላይ ቮሚት ይላታል።